ዛሬም በድጋሚ ኮተቤ ላይ መጥቻለሁ። ለሶስተኛ ዙር አንድ እርባታ ላይ መጥቻለሁ። ከዚህ ቀደም እንግዲህ በተደጋጋሚ በተለያየ ቦታ ላይ ሳስረክበው የነበረ ልጅ ዛሬም ኮተቤ ላይ በሶስተኛ ዙር እንዲሁም ደግሞ ያሳደኳቸውን ከኔም የወሰዳቸውን ደግሞ አሁን ላይ በቀን እያገኘ ያለው ሄንዴ ፕሮዳክሽን እያገኘ ያለው የእንቁላል መጠን 87-88% እንደሆነ ገልጾልኛል። በጣም የሚያስደስት ነው። 9 ወር ሆኗቸዋል። እንግዲህ አንድ አመት ሊሞላቸው ነው እነዚህ ዶሮዎች። አንድ አመት እንኳን አልሞላቸውም። ስለዚህ ከዚህ ጋር ተያይዞ እነዚህ ሁለቱ ፋርሞች ላይ በዛ በኩል የምትመለከቱት ላይ ዛሬ 1100 የሁለት ወር ቄብ ዶሮዎችን ይዤ መጥቼ ነበር። ስራዎችን በደንብ አስቃኛችኋለሁ። ከዚህ በተጨማሪ ደግሞ በዚህኛው ላይ ደግሞ ዛሬ ዶሮዎችን አያችኋለሁ። ከዚህ ቀደም የሰጠሁትን ደግሞ መጥቶ እንግዲህ ምን ተቸገረ፣ ምን ተጠቀመ፣ ስራውን እንዴት አገኘ የሚለው ምናልባት ፈቃደኛ ከሆነ በደንብ ኢንተርቪው አድርጌ እሰጣችኋለሁ። ሐሳቡንም ትማራላችሁ። በእርግጥ ግን ደግሞ አንድ በጣም ደስ ካለኝና በጣም ለሌሎች ማስተማሪያ ይሆናል ብዬ ከማስባቸው ነገሮች ውስጥ ያለው ቁርጠኝነት ወይም ደግሞ ኮንሲስታንት ሆኖ ስራው ላይ መቀጠሉ ነው። ይሄ ማለት እንግዲህ ከዚህ ቀደም ችግሮች ሳያጋጥሙት አይደለም፣ በጣም ችግሮች አጋጥሞታል። ነገር ግን ደግሞ አልሸነፍ ባይነት ወይ ነው ቁርጠኛ ሆኖ ስራው ላይ መቆየቱ ከማቃቸውና ስራው ላይ ዲፕ ገብተው ከሚሰሩ ሰዎች በቃ ቁጥር አንድ የምጠቅሰው አይነት ወጣት ነውና ልክ እንደኔ ወጣት ነው። እነዚህ ስራዎች ሁለቱን ሼዶች ይዞ አሁን እየሰራ ነው ያለው ያለምንም አይነት ችግር። እስካሁን በዚህ በወረርሽኝ አይነት ምክንያት በእንቁላል ማቋረጥ አይነት ምክንያት ብዙ ችግር አልገጠመውም። ከዚህ ከመተንፈሻ አካል ችግር ጋር ተያይዞ ግን በተደጋጋሚ ይሄ ከማስነጠስ ከማንኮራፋት ጋር ተያይዞ ብዙ ችግር ሲገጥመው እንደነበረ ገልጾልኛል። እንግዲህ አሁን ደግሞ የምናስገባቸውን አዲስ የሆነ ኤክስፐሪመንት አዲስ ሙከራ ለመሞከርና በተሻለ አይነት መንገድ አያያዝ ደግሞ እንዲይዛቸው የተለያዩ ጥረቶችን እናደርጋለንም አብረንም እንሰራለን። ስለዚህ እነዚህ ሁለቱ ሼዶች በሚያምር ግቢ አቀማመጥ በሚያምር አይነት ኢንቫይሮንመንት ወይም ነው በቃ ክላይሜቱ ቬንቲሌሽኑ በጣም ደስ የሚል ነው። ስለዚህ ከዚህ ጋር ተያይዞ እነዚህ ስራዎች ዛሬ አስቃኛችኋለሁ። ገብተን ምን ስራዎችን እንደሰራን በደንብ አሳያችኋለሁ። ቦታውን አቀማመጥ በጣም ወድጄዋለሁ። ከዚህ ቀደም እንግዲህ አስቃኝቻችሁ ነበረ። ልጁ የሚሰራበት ጥንቃቄ ባዮ ሴኩሪቲ ፕሮቶኮሉ በነገራችን ላይ በጣም የሚያስደስት ነው። የሚሰራበት መንገድ በጣም ልምድ ስላለው እኛንም ብዙ አላላፋንም። ቀድሞ ዝግጅቶችን በደንብ አድርጎ ነበረ። ከዚህ ቀደም ማብረስ ስለሰራን ስራውን በደንብ ስለሚያውቀው ስለገባው ማለት ነው ጠቅላላ። ስለዚህ እነዚህ ስራዎች ሰርተናል። ዛሬ የኔን ዶሮዎች ከዚህ ቀደም ያሳየዋቸውን ዶሮዎች ደግሞ ገብቼ በደንብ ውስጥ ላይ አሳያችኋለሁ። እዛው ውስጥ ክሬት እያራገፉ ነው፣ ዶሮዎች እያራገፉ ነው። በዚህ ሰዓት የኬሚካል ርጭቱን ፓኬጁን ኦልሞስት ነፃ በሚባል ደረጃ ቃል እንደገባ ነው ማለት ነው። የኬሚካል ርጭቱን መተን እዚህ ጋር ማደራጀቱን ስራ ፓኬጅ ውስጥ የሚጠቃለል ነው። ፓኬጅ የምንለው በዚህ ነው። ስለዚህ ትራንስፖርቴሽን ነፃ ነው። መተን እንደዚህ አገልግሎት መስጠታችን በነፃ ነው። የኛ ሰራተኞች በነፃ ያገለግላሉ። ከናንተ የሚጠበቀው ሼዱን ገንብታችሁ ብቻ ማስቀረት ነው። ሌላው በእኛ የሚሰራ ይሆናል ማለት ነው። ስለዚህ እነዚህ ፓኬጆችን አጠቃለን በነፃ ትራንስፖርት እዚህ ተገኝተን እነዚህ ስራዎችን ሰርተናል። የሁለት ወር ቄብ ዶሮዎችን ነው ይዘን የመጣ ነው። ከዚህ ቀደም አይ ቲንክ የ3 ወር ይመስለኛል የወሰደው። አሁን የሁለት ወር ትንሽ ከወረፋ ጋር ተያይዞ ማለት ነው። ስለዚህ ወደ ውስጥ ገብተን ደግሞ አንዳንድ ነገሮችን አስቃኛችኋለሁ። ስራችን የጀመረው እንግዲህ ጉብኝት ከመጥራት ነበረ። አንድ ቀን አስቀድመን እንግዲህ ያቀረብንለትን ዶሮዎች እንዲጋበዝ ነው። በጣም ወዷቸው ነበረ። አንዳንድ ደግሞ መስተካከል በተለይ በጭነት ሰዓት ላይ መስተካከል ያለባቸው ነገሮች ጠቆመን እሱን አስተካከልንለት። ወደ ጭነት ገባን ማለት ነው። እንግዲህ ሲቆጥር በጠዋት መጥቶ ነበረ አስተካክሎ ሄደው ለኛ ትቶልን ማለት ነው። ይሄ በቃ ቁጥሩን ብቻ ቆጥሮ ሄደ ከፋርማችን። እኛ ጉዟችንን ጀመርን። መኖ ይዘንለት ነበረ። ያው የለመዱትን አይነት መኖ ከፋርማችን ይዘንለት ሄደን ነበረ። ወደ 18 ኩንታል የሚጠጋ መኖ ይዘንለት ወደ ኮተቤ ደርሰን አላለፋኝም ያልኳችሁ በዚህ ምክንያት ነው። በቃ እንደዚህ አስተካክሎ ነበር የጠበቀኝ። ዝቅ ብዬ አንዳችን በእጅ የነካሁት ነገር የለም። ልምድ ስላለው ከዚህ ቀደምም የሰራውበትን መንገድ ከአንዴም ሁለቴ አይቷል። በዛ መንገድ ነበር አዘጋጅቶ የጠበቀኝ። ትንሽ የፋሲሊቲ እጥረት ወይ የማሽነሪ እጥረት ስላለበት ኬሚካል ርጭቱን አልረጨውም እንጂ በዚህ መልኩ እንግዲህ ኬሚካል ርጭቱን ደግሞ በሃይ ፕሬሸር ወሸር ከጣሪያ ጀምሮ እስከታች ድረስ ባለው ጥሩ በሚባል ኬሚካል ለዶሮቻችን ጎጂ ያልሆነ ወይም ደግሞ ቶክሲክ ያልሆነ አይነት ኬሚካሎችን መርጠን በጥንቃቄ በዶዝ ተቀምሞ በዚህ ኬሚካል ርጭት አድርጌያለሁኝ። ለረጅም ጊዜ በሚባል ደረጃ እንደነዚህ የምሰራቸውን ስራዎች እያቀረብኩላችሁ አልነበረም። እጅግ በጣም ስልኬ ቪዲዮ መቀርጽበት ስልኬ ማለት ነው በጣም ተጨናንቋል። በጣም ብዙ ቪዲዮዎች ብዙ የሄድኩባቸው ቦታዎች አሉ። አልቀረጽኩላችሁም፣ አልለቀቅኩላችሁም። የተቀረጸ አለኝ። ነገር ግን እስቲ ቀስ በቀስ በሂደት የምለቅላችሁ ነው የሚሆነው። አንዳንድ በጣም አስተማሪ ናቸው ከምላቸው ውስጥም እየመረጥኩም ስለሆነ ነው። በድግግሞሽ መልኩ ዝም ብሎ ማቅረቡ ብዙ አስተማሪ ነው ብዬ አላስብም። ከፕሮሞሽን የዘለለ ነገር አይኖረውም። ስለዚህ ከዚህ ጋር ተያይዞ ነገር ግን እንደዚህ ጽናት ያላቸው ሰዎች ደግሞ ደጋግመው ሲሰሩ በጣም ይመቸኛል። በጣምም ከበሬታም አለኝ ለነሱ ማለት ነው። በአንድ ባች ደንግጠው የሚወጡ ሰዎች፣ በአንድ ባች ምንነቱን ሳያውቁ ሳይረዱ ሲስተሙ ሳይገባቸው የሚወጡ ሰዎች፣ አንድ ባች እንኳን ጠንቅቀው መስራት ያልቻሉ ሰዎችን ግን
ያው እንግዲህ በጣም ተሸውዷቸዋል ብዬ ለማንሳት እፈልጋለሁ። እንደዚህ አንዴ ሁለቴ በጣም ታግሎ 3 እና 4 ግን በጣም እየቀለሉ የሚሄዱበት አይነት አካሄድ ነው ያለው። እንደዚህ ኩስ ጉዝጓዙን ይሄ ልጅ በነገራችን ላይ ሁል ጊዜ ሰጋቱራ ነው የሚጠቀመው ሁል ጊዜ እና ሰጋቱራ እንደ ልብ ያገኛል መሰለኝና ሶስቱንም ዙር ሰጋቱራ ነበር ሲጠቀም የነበረው። በዚህ መልኩ እኛም ደግሞ አገላብጠን በደንብ አድርገን ያ እየረጨ ያለውበት መንገድ እጄን አያያዝ የተጠቀምኩበትም ደግሞ ሳይዝ አለው ራሱ ማሽኑ አጀስት የሚደረግበት ሳይዝ አለው። ያ ለጉዝጓዝ ይለያል፣ ለቤት ይለያል፣ እንዲሁም ደግሞ ለውጭ ይለያል። ስለዚህ እናንተ በቪዲዮ ታዩታላችሁ። እዚህ ጋር እየረጨ ያለውበት፣ እዚህ ጋር እየረጨ ያለውበት፣ አሁንም ደግሞ ውጭ ላይ ደግሞ ሰዎች የሚረማመዱበትን ቦታ እየረጨው ያለውበትና ኩስ ላለበት አይነት አካባቢ የሚረጭበት ፕሬዠር መጠን የተለያየ ነው። በእንደዚህ አይነት መልኩ አድርገን ዙሪያውን በደንብ አድርገን ኬሚካል ርጭት አደረግንለት። እሱም በእርግጥ እንደምትመለከቱት እቃዎቹን እንዳለ አውጥቶ በደንብ በኬሚካሎች ጥብ አድርቋቸው ነበረ የቀረውና በዚህ መልኩ እንግዲህ ውጭውን በደንብ አድርገን ሙልጭ አድርገን ረጨ ነው፣ ቤቱም ሳይቀር ማለት ነው። በእንደዚህ አይነት መልኩ አንዴ ከገቡ በኋላ ዶሮዎች ብዙ ልንሰራቸው የምንችላቸው ነገሮች ኦልሞስት ዜሮ ናቸው ማለት ይቻላል። ብዙ ብናውቅም እንኳን እውቀቱ ቢኖረን እንኳን የመስራት እድላችን በጣም ጠባብ ነው። ለምን ቢባል ዶሮዎች ውስጥ ላይ አሉ። ከምንም ነገር ጋር የተያያዘ ዶሮዎች ውስጥ ላይ ያሉ ለመስራት እንቸገራለን። ዶሮዎች ላይ እንኳን የተለየ ስትረስ ባይደርስባቸው፣ ነገር ግን ለመስራት አመቺ አይደለም። በዚህ መልኩ ደግሞ ዲስኢንፌክሽን ሁለተኛውን ስቴፕ ደግሞ በዚህ መልኩ ፓውደር በሆነ መልኩ ደግሞ ኬሚካል ርጭት አደረግንለት። ይሄ በጣም ኢፌክቲቭ የሚባል አይነት ኬሚካል ርጭት ነው። ለምንድነው የሚጠቅማችሁ መሰላችሁ? በተለይ የኮክሲዶሲስ እንቁላል ለመግደል ወይም ደግሞ ዑደቱን ለማቋረጥ ያ ማለት በሰዓታት ውስጥ በጣም ብዙ የመራባት እድል አላቸው። ለዛም ነው አመቱ ሙሉ የኮክሲዲያ በሽታዎች አንደኛ እርባታው ላይ በተደጋጋሚ የመከሰት እድላቸውም በጣም ሰፊ እየሆነ ነው። ብዙዎችን እያጠቁ ነው ያሉት። እንደሚታወቀው በጣም ዝቅተኛ ሞት ይከሰታል። ነገር ግን ለመድኃኒት የምታወጡት ወጪ ዶሮቻችሁን አልፎ አልፎ በሞት ማጣትና ፕሮዳክሽን መቀነስና ፊድ ኢፊሸንሲያቸው በጣም መውረዱ ይሄ ጉዳት እንዲያመጣባቸው ያደርጋል። ስለዚህ ከዚህ ጋር ተያይዞ ዶሮቻችን እነዚህን ይመስላሉ። ኦልሞስት በጣም ትልልቅ የሚባሉ ዶሮች ነበሩ። በደንብ አልቀረጽኩላችሁም። እነዚህን ዶሮች መልሼ ያቀርብላችኋለሁኝ። ያላቸውን ፕሮግረስም ወይ እንዲልክልኝ አድርጌ በደንብ አቀርብላችኋል። እነዚህ ደግሞ ልጆቼ ናቸው። በቃ የሰጠሁት ልጆች እንደዚህ አድርጎ አቆይቶልኛል። ሳያቸው የተለየ ስሜት የአንተ ዶሮች ናቸው ሲባል በጣም የተለየ ስሜት ይሰማል። ለምን እንደሆነ አላውቅም። የእውነትም የሆነ ነገር ከኔ እንዳላቸው ይሰማኛልና እንደምትመለከቱት ከምን አደነቅ ካላችሁኝ፣ አሁን ከዶሮቹ ምን አደነቅላቸው ካለ የሆነ ቦዲ ፍሬማቸው ደስ አለኝ። ቦዲ ፍሬማቸው የአጥንት መዋቅራቸው፣ ቁመታቸው ምናምን በጣም የሰቡ አይደሉም። እንቁላል በጣም እየሰጡ እንደሆነ ደግሞ ሰውነታቸው ያስታውቃል። ሰውነታቸው በጣም ያማምራሉ አይባሉም። እነዚህ ዶሮች አሁን ጥሩ አጥንት አላቸው፣ ጥሩ ስትራክቸር አላቸው። ነገር ግን ያማምራሉ አይባልም። ስብ የላቸውም። ስባቸውን በምን አቃጥለውታል? በእንቁላል በማምረት ሂደት ውስጥ አቃጥለውታል። የሚያገኙትን ሙሉ በሙሉ ኢነርጂና ፕሮቲን ለእንቁላል ላይ ነው ኢንቨስት እያደረጉ ያሉት። እንደነገርኳችሁ እንግዲህ 87-88% እንደዚህ ሞልት አድርገው እንደዚህ ተጎሳቅለው እንደዚህ ላባቸው እስኪወርድ ድረስ ምርት እየሰጡ ያሉትና በጣም አድንቄያቸዋለሁኝ። በተመሳሳይ በጣም ቸግሮኛል ብሎ ካነሳቸው ነገሮች ውስጥ ካነሳልኝ ነገሮች ውስጥ በጣም በቁጥር አንድነት የሚጠቀሰው የቦታ አጠቃቀም ችግር ነው። ከዚህ ቀደም እንግዲህ ተብሎ የተከራየው ይሄን ያክል ቁጥር ይይዛል ተብሎ ነበር የገባው። ነገር ግን ዶሮቹ ሲገቡ ከሌላ ቦታም ደግሞ ሽፍት አድርጎ ወደዚህ ስለገባ የመያዝ እድሉ በጣም ጠባብ ሆነ። ብዙ ሞርታሊቲዎች ነበሩ። ብዙ የሪስፓይራቶሪ ሲአርዲ አይነት ኬዞች ነበሩ። እንደዚህ ነገሮች በጣም ተቸግሮ ነበረ። በዚህ መልኩ ከስተቱ ተምሮ የእኛን አሁን የምናስገባቸውን ዶሮች ግን በጣም ጥሩ በሚባል የስፔስ ማኔጅመንት አድርጎላቸው በካሬ በጥሩ ሁኔታ በተሰራ መልኩ በተጠና አይነት መልኩ አስገብቷል ማለት ነው። አብዛኛውን ስራ የሰራው እሱ ነው ማለት ይቻላል። እኛ ምንም የሰራነው ነገር የለም። እዚህ ውስጥ ብዙ ኮንትሪቢዩት ያደረግነው ነገር በጣም ትንሽ ነው። ያለንን ነገር ወይም ደግሞ የመሳሪያ ድጋፍ ነው ያደረግነው ማለት ይቻላል እንጂ ልጁ አብዛኛውን ነገር ጠንቅቆ የሚያውቅና በደንብ የሚሰራ እንደነዚህ አይነት አርቢዎች እንደነዚህ አይነት ወጣት ልጆች ይመቹኛል። ሰላም እንግዲህ ዶሮቼ ጋር ተገኝቻለሁኝ። ዛሬ ምናልባት ስለ እርባታ ስለ መማማር ጉዳይ ሳይሆን ለአድናቆት ብቻ ነው የመጣሁት። ይሄም አድናቆት ምንድነው? ለሶስተኛ ዙር ይመስለኛል አሁን እያስገባ ያለው። አሁን ላይ ባለው የእርባታ አይነት አያያዝ 3 ዙር መቀጠል ራሱ ቆራጥነት ነው ብዬ ስላመንኩኝ ይህን ወጣት ቅድም እንደነገርኳችሁ እዚህ ስራ ላይ በጣም ቆይቷል። አላለፋኝም። መጥቼ ጉብኝት በሉት ያደረኩት
ሁሉ ነገር አስተካክሎ ጠበቀኝ። ኬሚካል ርጭት ብቻ አድርገን ወጣን። ምናልባት ዶሮዎቻችንን እንዴት አገኛቸው ምናምን የሚለው ያውቃቸዋል። ነገር ግን ስራው ላይ ምናልባት ለጀማሪ ዶሮ አርቢዎች መናገር ያለበት ነገር ካለ መልእክት ማስተላለፍ ያለበት ነገር ካለ መልእክት እንጠይቃለን። ነገር ግን ምናልባት አረባን ካላችሁ ልክ እንደዚህ ብታረቡ በጣም የተሻለ ነው። አለመውጣት ማለት ነው። ከአንድ ባች በኋላ ብዙ ይወጣል። ነገር ግን እሱ ሁለተኛና ሶስተኛ ደግሟል። ብዙ ልምዶችን አካብቷል። ምንድነው አይበገሬ ነው የሚባለው? አይበገሬ ነው ማለት ይቻላል። ስለዚህ እስቲ ሐሳብ እንጠይቅ። እሺ አዲስ ስለገቡት ያው ምንም ማለት አይቻልም። አሪፍ ናቸው። ያው ለሶስተኛ ጊዜ ነው አሁን 3 ከአይንሸት የባለፈው የወሰድኳቸውን ባቾችን ነው እየጎበኘን ያለነው። አሪፍ ላይ ናቸው። አዲስ የገቡት ደግሞ በቃ ምርጥ ነው። በጣም አሪፍ ነው። አሁን ካለው ነገር አንፃር በጣም የተሻሉ ዶሮዎች ናቸው። ምርጥ ነው። እኔ ተመችቶኛል። አሁን አራተኛ ዙር ዶሮዎቻችን ይሄንን ይመስላሉ። ከዚህ በፊት ያስረከብናቸው እነዚህ የምታዩቸው ናቸው። አንድ ልምድ ያደረኩኝ ካለኝ ላካፍላችሁ። የቦታ ጥበት በጣም ጎድቶኛል እና ከኔ ተማሩ ብሏል እሱ። ከኔ ተማሩ፣ ቤታችሁን በደንብ ለኩና ዶሮ አስገቡ ብሎ መልእክትም አስተላልፏል ለጀማሪዎች ማለት ነው። በግምታዊ ነገር አትስሩ የሚለው ሐሳብ ሰጥቷል። ከነዚህ ባቾች በጣም የተጎዳሁት ከዚህ ከመተንፈሻ አካል ችግር ጋር ተያይዞ ተጎድቼ ነበረ። አሁን ጥሩ ላይ ይገኛል። በነገራችን ላይ ሜካኒካል ነገሮችን ፋኖችን እየተጠቀመ ነው፣ ቬንቲሌሽኑን ጥሩ ለማድረግ ማለት ነው። ይሄ ችግሩን ለመፍታት የሄደበት ርቀት ነው። ስለዚህ በጣም ከማደንቃቸው ወጣቶች ውስጥ ወይም ደግሞ ስራው ላይ ከፊት ናቸው ብዬ ከማስባቸው ብዙ ካየዋቸው ውስጥ ተቀዳሚው ነው። ስለኔ ከኔ ስለተረከበ ስለተጠቀመ ሳይሆን ዶሮ እርባታ ላይ መልሼ 3 ስላየሁት ራሱ በጣም ደስ ይለኛል። ለምን ፈተና እንዳለው ይታወቃል። ብዙ ቻሌንጅ የሚያደርጉ ነገሮች ይታወቃል። ወጥሮ ይዟል። ወጥረህ ያዝ። አሁንም ድጋሚ በሰፊው እንደምንገናኝ ከዚህ ደግሞ ወጥተህ ራስን ፋርም እንደምታቋቁም ተስፋ በማድረግ እጅግ በጣም አመሰግናለሁ። እኛም በጣም እናመሰግናለን። አሪፍ ነው። የዛሬው ይለያል። አሁን ጫጩት እጥረት ባለበት ቤቴ ድረስ መተህ ርጭት አድርገልኝ ምናምን አንኤክስፔክትድ ነው። በጣም አመሰግናለሁ። ቴንክ ዩ በጣም አመሰግናለሁ። ዶሮዎቻችን እነዚህን ይመሳሰላሉ ያላቸው ከዶሮቹ እሱን አንድ አደነኩኝ። ዶሮዎችን ደግሞ አንድ ላድነቅ። ያላቸው የቦዲ ስትራክቸራቸው ወይም ደግሞ በቃ ሌየሮች ምንድነው ግምገማ ይደረግባቸዋል። እንደዚህ ቦዲ ኮንዲሽን ስኮራቸው ታይቶ ጥሩ የሆነ የቦዲ ስትራክቸር አላቸው እነዚህ ዶሮዎች እና በጣም ተመችተውኛል። የልጁም አያያዝ በጣም ተመችቶኛል። ዶሮዎቹ 87-88% ፕሮዳክሽን ሬት አላቸው። አሁን ሞልት አድርገዋል እንደምትመለከቷቸው ላባቸው ምናምን ረክፏልና በእንደዚህ አይነት ሁኔታ ላይ ጥሩ ፕሮዳክሽን አላቸው። እንደው 75 እና 80% እንኳን በእንደዚህ አይነት ኮንዲሽን በእንደዚህ አይነት የሌይንግ ሳይክላቸው ቢጣል እንኳን ጥሩ ነው ብዬ ነው የማስበው አሁን ካለው አንፃር ማለት እና ምናልባት አሁን ቀረው ምለው ለዚህ ዶሮ አርቢ አሁን ቀረው ምለው እሷ አጠገብ ያለ መኖ ማምረት ብቻ ነው። እሷን ነው ፈራተባ እያለ ያለው። ስለዚህ ደፍሮ እንደሚገባ ያለምንም ጥርጥር እምነት አለኝ። ስለዚህ በቀጣይ ደግሞ በምን እንደምንገናኝ አናቅም። ሰላሙን አመሰግናለሁ። እንደሰማችሁት ነው እንግዲህ የተቸገረበትን ነገር እናንተ ከሱ እንድትማሩ ጋበዝኳችሁ። ብልህነት ነው። ከሌሎች ስህተቶች ከሌሎች ሰዎች ከተሳሳቱት መማር ብልጥ መሆን ነው ወይም ደግሞ ብልህ መሆን ነው ብዬ ነው የማስበው። ቀድሞ ጥንቃቄ መውሰድ ያስፈልጋልና እሱ ተቸገርኩባቸው ያላቸው ነገሮች እናንተም ደግሞ በማስታወሻችሁ ጽፋችሁ ወደ አንዲ አይነት ቢዝነሱ ስትገቡ በደንብ ልዩ አይነት ስራዎችን መስራት ይኖርባችኋል። ዛሬ ይህንን አስቃኘዋችሁ። በተመሳሳይ ፎከስ አድርጌ የምነግራችሁ ሌላ ጉዳይ ምንድን ነው? እንደነዚሁ አይነት ፋርሞችን ከዚህ ቀደም የሰራኋቸውን ፋርሞች እየተዟዟርኩኝ አቀርብላችኋለሁኝ። ጥንካሬያቸውን፣ ድክመታቸውን አርቢውን ያስተምራል የሚል እንደዚህ ያስጀመርን ብቻ ሳይሆን የተጀመረውን ደግሞ በደንብ መረጃ ሰጣችኋለሁኝ ማለት ነው። ስለተከታተላችሁኝ ትንሽ ጠፈት ብዬባችኋለሁኝ። በቀጣይ በተከታታይ መረጃዎች ወደ እናንተ የምደርስ ነው የሚሆነው። እስካሁኗ ደቂቃ ድረስ ስለሰማችሁኝ እጅግ በጣም አመሰግናለሁ። ከዚህ በተጨማሪ እንግዲህ ስልጠናዎቻችን መጪው ሰኞ ይጀምራሉ። ስልጠናዎቻችንን መታደም ለምትፈልጉ ለሁላችሁም ግብዣ አቅርቤላችኋለሁኝ። መታችሁ የ3 ቀን የተከታታይ ስልጠና ወስዳችሁ ዱከም ነው የምንገኘው። ከዚህ ቀደም በምርጫም በመንገድ መዘጋጋትን ምክንያት ስልጠናዎችን ለ2 ዙሮች አልፈን ነበረ። በአሁኑ እንግዲህ ስልጠናዎችን እንሰጣለን። መታችሁ የ3 ቀን ልምድ ተኮር አይነት ስልጠና፣ የተግባር ተኮር ስልጠና መውሰድ ትችላላችሁ። ስላዳመጣችሁኝ እጅጉን አመሰግናለሁ። በቀጣይ በጥሩ መረጃ እስክንገናኝ ቸር ሰንብቱ። ሰላም።